ውድ ቤተሰቦች የተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ሩታዬ አምሮባት አሸብርቃ መጥታለች። ሁሌም ይመርብሽ የእኔ ንግስት ማለት ነው። ዛሬ ደግሞ ውብ ሆናለች። አታያት? አታምርም? በጣም ነው የምታምረው ማለት ነው። ሁሌም እምር ይበልብሽ እና ሲቀጥል ደግሞ የሩታ ቤተሰቦችም ሆናችሁም የሩታን ደስታ ማየት አትፈልጉ? ሩታ ስትስቅ ሰላም ያለው ኑሮ ስትኖር አትፈልጉ? ምንድን ነው አድርጊ የምትለዋት ማለት ነው? ወንድ ልጅ እኮ ነው ተከራይቶ ይውጣ፣ ምን ችግር አለበት? ችግር የለውም ምንም አይነት ሴት ሆና ማለት ነው። ከዚህ በፊት ሩታ ያንን ሁሉ ስቃይ ያንን ሁሉ መከራ ስታሳልፍ እንኳን አንድ ቀን ሩታ ምን ሆናለች ብላችሁ ቪዲዮ ስትሰሩ አላየንም። ነገር ግን ጠንከራ ጎበዝ ሆና ራሷን አበርትታ ለልጅዋ መኖር ስትጀምር ህይወቷን ስትቀጥል እናንተ እየመጣችሁ ተራ በተራ ቤት ይኑር። ከዚህ በፊት ሩታ ለምን እንደዚህ ያላላችኋትም? እንደውም እኮ ሩታ በተከራየችበት ታይም አብርሽ ከቤት ወጥቶ እሷ ነበረች ቤት መቀመጥ የነበረባት። የዛኔ 10 ወንደላጤ አምጥቶ ማለት ነው ህዝብን ሰብስቦ ሲኖርበት እንኳን አንድ ቀን ወጥታችሁ ስለ ቤት የተናገራችሁ ነገር የለም እንዴ? ምን ሆናችሁ ነው? የሩታ ቤተሰቦች ራሱ ምን ሆነች ነው? አክስተብዬዋ ማለት ነው ምን እያሰብሽ ነው? ምን እያልሽ ነው? ከዚህ ሁሉ ሁልጊዜ እየመጣችሁ ሩታን ከመናገር ሩታን ከመጨቅጨቅ ማለት ነው አብርሽን መልሱት ከጥፋቱ ማለት ነው። እንዴ ሩታ ብቻ ናት እንዴ ትዳሩን የምትፈልገው? እሱ እኮ ትዳሩን አይፈልግም። በቃ ተፋቱ አይደል? እሱም የራሱ ህይወት ይኖር፣ ሩታ እንዳለችም እሷም ደግሞ የራሷን ህይወት ትቀጥል። በቃ ህይወት ይቀጥላል፣ አለቀ። ልጇን ታሳድጋለች። ለወደፊት ህይወቷ ደግሞ እሱ ያቅላታል። ምን እንደጻፈላት ትቀበላለች ማለት ነው። ህይወት ወይም ይበጃታል ወይም ደግሞ ይብስባታል። ምን ሆናችሁ ነው? ተራ በተራ ማለት ነው። ይሄ ደግሞ ወንድዬው ማለት ነው ዝም ብላ ልሙሽሙሽ አትበል። ሲያስጠላ ሲናገር ራሱ ማለት ነው አፍላፍ ሩታ እንደውም እንድትጠላ አታድርግ ማለት ነው። አንተ ካፍ የሚወጣ ነገር አስበህ ተናገር ማለት ነው። እውነት ለመናገር እኔ በጣም ነው ያናደደኝ። እንዴ ሰው እንደው ማክስቲዮ ራሱ ልታወራ ከለከላት እኮ ካፋፍ ይላል። ሩታ ማንም መርቷት አይደለም፣ እሱም ስላለ አይደለም። እንደውም ሩታዬ በዚህ አጋጣሚ የልጅ በህይወትሽ ብታስወጪው በጣም ደስ ይለኛል። ምክንያቱም በሱ የመጣ እሱ በሚናገራቸው ነገሮች አንቺ እንዳትሰደቢ፣ አንቺ ክፉ ናት እንዳይባል ይሄ ልጅ እንደውም ወደ አንቺ ጋር በታመጪው ደስ ይለኛል። እኔ ውድ ቤተሰቦቼ ካጠፋሁም በጣም ይቅርታ፣ ለራሴ ስላልተመቸኝ ነው ማለት ነው። እና በተረፈው ደግሞ ሩታ የራሷን ህይወት ትኖር በቃ። እሱ እኮ ሄደዋል ወደ ሄርሜላ ጋር፣ ከሄርሜላ ጋር እያሽቃበጠ ነው። እኔ እኮ የሚገርመኝ ነገር እውነት ይሄንን ነገር እውነት ትክክለኛ ነገር ራሱ ቢሆን እንዴት ነው የምታስቡት እንዴ? የሩታ አክስት እንዴት ነው የምታስቢው? አንቺ እኮ ሴት ልጅ ነሽ አይደል? አንቺ ሴት ሆነሽ ባልሽ እንደዚህ እያደረገ ከሌላ ሴት ጋር እየተላላጠ እየተሳሳመ ቪዲዮ እየለቀቀ ከየትኛውም ሴት እየሄደ ኬክ እየቆረጠ እየመጣ ማለት ነው እና ፈቶ አቅፎ ወደ ሚዲያ እየመጣ ማለት ነው። እንዴት አድርገሽ ትቀበይዋለሽ አንቺ? አምነሽና ቤቴ ግባ ይምጣብኝ ብለሽ ትቀበይ የለሽ እንዴ? እንዴ ሩታ በዚህ አጋጣሚ በጣም ጀግናና ጠንካራ መሆን አለብሽ። እንደ በፊትሽ ልፍስፍስነትሽ፣ መልካምነትሽ ምናምን ታይ ቆራጣ ሴት ሁኚ ማለት ነው። ቆርጠሽ ማንነትሽን አሳያቸው ማለት ነው። እንዴ ሁሌ እየመጣችሁ ሩታ ላይ ነው አፋችሁ የምትከፍቱት። ትናንትናም ኤፍሬም እየመጣ ቤት ምንድን ነው ቤት? እዛም ቤት ኖረ ቤት ነው፣ ሆቴልም ኖረ ቤት ነው። አይከራይም እንዴ? ከዚህ በፊት ሩታ እርጉዝ ሆና ሴት ልጅ ሆና ማለት ነው ለብቻዋ 6 ወር ነው 7 ወር ተከራይታ ስትኖር ምን ሆነች? ምንም ነገር አልሆነችማ። ብርቅ ነው እንዴ? ደግሞ ለዚህ ነገር እናንተ አይደለም መከራከር የምትችሉት። አብርሽ ወዶ ፈቅዶ ነው። አላማሽን ታይ። እኔ ነኝ ማወጣሽ። ልጄን ማየት ነው የምፈልገው። ልጄ ከኔ ርቆ ሌላ ሀገር መሄድ አይችልም። ስለዚህ ቤት ግቢ እኔ እወጣለሁ ብሎ ያለው አብርሽ ነው። ሩታ በግድ መታ ቤት ውጣልኝ፣ ቤት ልቀቅልኝ፣ እኔ ልኖርበት ነው አላለም። ይሄንን ካሰባችሁ ይሄንን መታችሁ ሩታ ልጨቀጭቋት ከሆነም ከመጀመሪያው ስለምን ቤት ግቢ አላት? አሟላጅ የሚል ከሆነ አጋጣሚ አሟላጅ ከላከሽ አንቺ ቤት እንደምትገቢ ማለት ነው። ከዚህ ሁሉ ከጥፋቱ ለምን አይማርም እንዴ? ጥፋት እንዴ ሰው ይሄን ሁሉ ሰው እየተናገረው ይሄን ሁሉ ሰው እየሰደበው ከህይወቱ ሄርሜላን ማስወጣት እንዴት አቃተው አብርሽ? ሩታ ደግሞ ሴጣኗ ሄርሜላ ናት። አሁን እኮ ስለተፋቱ ችግር የለውም። ከዛ በፊትም እኮ እንዳለች ሩታ ማለት አብርሽ ከሩታ በፊት ነው ህይወቱ መኖር የጀመረው፣ ደስታውን ማጣጣም የጀመረው ማለት ነው። አሁን እንደውም እኮ እሱ እኮ ደስ ሊለው ይገባል። ምክንያቱም በፊት ብዙ ሰው ይናገረው ነበር፣ ሩታ ሚስትህ አይደለችም ወይ? እንዴት በሚስትህ ላይ ትደርባለህ ይባል ነበር። አሁን ግን ፍሪ ነው፣ እንደፈለገ መሆን ይችላል። እኛ ራሱ አንናገረውም እኮ አንሰድበውም እንደ በፊት ማለት ነው። ለምን በቃ ከሩታ ጋር ተፋቱ፣ ባሊና ሚስት አይደሉም። ስለዚህ እንደፈለገ ህይወቱን መኖር ይችላል። ትላንትና እሱ ብለዋል፣ የራሴ ግሌ ነው ምኖረው ብለዋል።
እንዴ እናንተ ያማችኋል? ጤነኛ አይደላችሁም እንዴ? ልጅቷ ግዴታ አልቅሺ ነው? ለምን አማረብሽ? ለምን አርፈሽ ቤትሽ ቁጭ አልሽ? ለምንድን ነው ደስ ብሎሽ የምትኖሪ ነው የምትሏት? ይሄ ነው የሚሰማኝ እኔ ማለት ነው። ይሄ ደግሞ በጣም ያስጠላል፣ በጣም ይደብራል። እንዴ በራሷ ጠንካራ ሆና ጎበዝ ሆና እና ተሰብራ ስላልቀረች እንደውም ደስታ ሊሰማችሁ ይችላል እንጂ ትሂድ እንደኔ ማለት ነው። ምክንያቱም ለአብርሽ ብላ እዚህ መሰበር የለባትም። እሱ ከማንም ሴት እየሄደ እየተንዘላዘለ እየተሸካከመ ሰውን እያናደደ እየመጣ እሷ ለእሱ ብላ መሰበር አለባት የለባትም። ለምንድን ነው የምትሰበረው? እስከ ዛሬም የተሰበረችው ይሄ ዋጋ የከፈለችለት ሚስቴ ዋጋ ከፍላልኛለች፣ ለእኔ ስትል ተሰብራለች፣ ለእኔ ስትል እኮ ብዙ ነገር ሆናለች ብሎ አንድ ቀን እንኳን ዋጋ የከፈለችለት ሚስት እንደሆነ አያውቅም እንዴ? እሷ ስትሰደብ ደስ ይለዋል፣ እሷ ስታለቅስ ደስ ይለዋል። ምን አይነት ባል ነው? የትኛው ባል ነው ሚስቱ ስታለቅስና ሚስቱ ስትሰደብ ደስ የሚለው ባል? እኔ በህይወቴ አብርሽን አየው እንዴ? ሚስቱ እኮ ስትሰደብ እሱም እንዴት ሰደቧቻት፣ እንዴት ተናገራቻት ብሎ መልስ ይሰጣል እንጂ አብሮ እሷን ለሰደበ ሰው ላይክ እያደረገ እሷን ለመናደድ የሚደረግ ነገር እሺ ብሎ እየተቀበለ ብር እንኳን ሩታ እንድትናደድ እኮ ብር የሚቀበል ጀግና ባል እኮ ነው እናንተ። ስለዚህ ሩታን ሳይሆን ሩታን መናገር ሳይሆን ሴት ልጅ ናት። መጀመሪያ አብርሽን አስተካክሩት እስቲ። የአብርሽን ቤተሰብ ሆነ የሩታን ቤተሰቦች ሆነ አብርሽ ከመጥፎ ነገር እንዲሪቅ፣ እችን ልጅ ደግሞ ከህይወቱ እንዲያስወጣ፣ ሩታን በትክክል ይቅርታ ሊጠይቃት፣ በድያታለሁ አጥፍቼበታለሁ ባለ ይሄን ነገር በስነ ስርዓተኛ አንድ ቀን እንኳን ለሩታ መጥቶ ይቅርታ ሲጠይቃት አይተነው አናውቅም። ይቅርታ የሚጠይቀው ለውሽሚት ነው። ከሚስቱ የበለጠ ለውሽሚት ይሳሳል፣ ለውሽሚት ያዝናል። ውሽሚት ስትነካ ለምነካቻት ብሎ ይናገራል። በቃ ደስታው ያለው ውሽሚት ጋር ነው። ሩታ ጋር ደስታ የለም። የሩታ ደስታ አለቀ በቃ። ምክንያቱም ነገደበት፣ አገኘበት፣ አተረፈበት፣ ሰው ሆነ፣ ትልቅ ቦታ ደረሰ። ትልቅ ቦታ ከደረሰ በኋላ ደግሞ ሩታ ምን አባቷ ምን ታመጣለች? እኔ እንደፈለኩ ሆናለሁ። እሷም ደግሞ ፈጣሪ ያላት ህይወቷ ይቀጥላል። ያማረ ህይወት ሊኖራት ይችላል። እና ሴት ናትና ሴትን በመሆኗ ደግሞ መከበር አለባት። እንደ ሰው አስቡ እንጂ እንደ ሰው አውጥታችሁ አውርዱ እንጂ። እሱ ቤት ስለተለቀቀ ብርቅ ነው እንዴ? ቤት ምንድን ነው? ተከራይቶ አይኖርም እንዴ? ማንኛውም ወንድ ተከራይቶ አይደለም የሚኖረው? ምን ችግር አለው? እስከ ዛሬ እየተከራየ እየተንዘላዘለ ሆቴል ለሆቴል እየዞረ አልነበረም እንዴ? ወይስ ዛሬ ሩታ ደስተኛ ሆና ስለሆነች እናንተም ደስተኛ አልሆናችሁም? አረ በጣም ያስጠላል። እውነት እየመጣችሁ እየሄዳችሁ ቤት አትበሉ ማለት ነው። ቤት በቃ የራሷ ነው የማንም አይደለም። ስለዚህ መኖር በብታ ነው። ይህንን ነገር ደግሞ ሩታዬ አስገድድ አይደለም፣ በግድ ስጡኝ፣ በግድ ልኑርበት አይደለም። አብርሽ አስቦበት አውጥቶበት አውርዶበት ይህንን የሚባል ከሆነ አብርሽስ ለምን ወጣ? ይህንን ሀሳብ ለምን አቀረበላት? ለሩታ ማቅረብም አልነበረበትም፣ መናገርም አልነበረበትም። በቃ ከእናት ከአባቷ ቤትም ደግሞ አንስቶ ወደ ሸገር መውሰድም አልነበረበትም። እሷን ቁርጧን አውቃ አላማዋን ትታ ከእናት ከአባቷ ጋር ልጇን ታሳድግ ነበረ። አሁን ስትመጣ እዚህ እያንዳንዳችሁ ተንጨረጨራችሁ። በጣም ነው ያስጠሉኝ ማለት ነው። ሁላቸውም እየመጡ አፏን ይከፍታሉ ሩታ ላይ ማለት ነው። ውድ ቤተሰቦቼ ለማንኛውም ባይ ባይ፣ መልካም ምሽት።